ሰው ተርፏል። ሰው ተርፏል። በጣም ብዙ ሰው ነው። በተለይ አውቶቡሶች ጉዞ የምትሄዱ አረ ፕሊስ አደረቡ። እንደዚህ ከርቭ ላይ በጣም ይሰቀጥጣል አደራረባችሁላ። ተጋሚ ብዙ ችግሮችን ያየን እየሰማን ያለ ነው። ምሽት ላይ ነውና ምሽት ላይ ጉዞ ባታረጉ፣ ሌሊት ላይ ጉዞ ባታረጉ እኔ ራሴን ሀሳብ መስጠት ፈልጋለሁ። ደርሰናል ቁልቢ ገብርኤል ስንገባ እንግዲህ አዲስ አበባ እንደጀመረ ዝናቡ ትንሽ እዚህም ዝናብ ነገር አለ። እግዚአብሔር ይመስገን በሰላም ወጥተን በሰላም ደርሰናል። እንግዲህ እዚህ ጋር ከአዋሽ ድልድይ ካለፍን በኋላ ወደ ድሬዳዋና ወደ ሰመራ ወደ ሎጊያ ሚሌ የሚሄደው መንገድ የሚለያይበት መገንጠያ ላይ ደርሰናል። የፈጨነው እንሄዳለን። ከመተሃራ የምርት ወይ አመሰግናለሁ። ቴንኪው ሾዳ ችግሩ የሚያቀፍሷችሁና የሚሸጠው ሳለ የቅዱስ ገብርኤልን ዓመታዊ ክብረ በዓል ምክንያት በማድረግ ወደ ድሬዳዋ ወደ ቁልቢ ቅዱስ ገብርኤል እንጓዛለን። አስበል ምን ያስቸኩላል? ሰላም ተነስተልኝ ውድ ተመልካቾቻችን እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን። ዛሬ እንግዲህ የቅዱስ ገብርኤልን ዓመታዊ ክብረ በዓል ምክንያት በማድረግ ወደ ድሬዳዋ ወደ ቁልቢ ቅዱስ ገብርኤል እንጓዛለን። እንግዲህ ቁልቢ ቅዱስ ገብርኤል ተጉዘን መንገድ ላይ ያሉትን አንዳንድ ነገሮች ወደ እናንተ እናደርሳለን። እጅግ ደስ የሚል ጉዞ እናደርጋለን ከእግዚአብሔር ጋራ። መንገዱ ምን ይመስላል፣ ምን ያጋጥመናል፣ እንዲሁም ደግሞ ያለው ድባብስ እንዴት ነው የሚለውን ነገር ከዚህ ከአዲስ አበባ እስከ ቁልቢ ድረስ ያለውን ሁነቶች እናሳያችኋለን። እኔ ምን ያህል በንቲና ኢቲአርቲ ሚዲያ ክሩ ወደዛ እየሄድን ነው። አብራችሁን ሁኑ። እጅግ ደስ የሚል ጉዞ እናደርጋለን። ቅዱስ ገብርኤል ከፊታችን ይቅደምልን። ተከተሉን። አየሩ ዝናባማ ነው። እንግዲህ እንደምታዩት በጣም በጠዋት ተነስተናል። ኦልሞስት 12 ሰዓት ነው አሁን ሰዓታችን። ዝናባማ አየር ነው የሚባለው። ከባድ ዝናብ ነው ያለው። እንግዲህ በጠዋት ተነስተናል። ቅዱስ ገብርኤል ይቅደምልን ብለን መንገዳችንን ጀምረናል። ተከተሉን። ኃይለኛ ዝናብ ነው ያለው። እንግዲህ በጧት በጣም ኃይለኛ ዝናብ ነው ያለው። አሁን ክፍያ ጣቢያ ደርሰናል። ወደ የአዳማን ፈጣን መንገድ ለመያዝ ቢያንስ እስከ አዋሽ መውጫ መንገዱን ስለሚያቀልልን። እንዴት አደሩ? አማን ነው? እግዚአብሔር ይመስገን። እንደምታዩት መንገዱ ኃይለኛ ዝናብ ነው ያለው እንደምታዩት። አይዌ ገብተናል። እንግዲህ አሁን መንገዳችንን የሰላም ያርግልን እግዚአብሔር ይቅደምልን። ከቁልቢ ገብርኤል በረከት ለማግኘት ብዙ ተጓዦችን በዛሬው ቀን ጉዞ ያደርጋሉ። በመኪናም የሚሄዱ አሉ፣ ደግሞ በአየርም በባቡርም ሁሉም ትራንስፖርት የሚሰራበት ቦታ ነች ድሬዳዋ። እንግዲህ ኃይለኛ ዝናብና ጭጋግ ነው ያለው። እንግዲህ ሃይዌው በጣም ኃይለኛ የሆነ ዝናብ ነው ያለው። መኪኖች ሁላ በጣም በዝግታ ነው እየሄዱ ያሉት። አብዛኞቹ እንደውም ዳር ቆሞ ዝናቡን እያሳለፉ ይገኛሉ። እኛም ቀስ እያልን እየተጓዝን ነው። በዚህ አይነት ጊዜ ጥንቃቄ ያስፈልጋል። በተለይ ጎማ በጣም ስለሚንሸራተት ፍሬን በምንይዝበት ሰዓት ላይ አደጋ ሊደርስ ስለሚችል በተቻለ መጠን በዝግታ ብንሄድ፣ ካልሆነ ቆመን ብናሳልፍ
የዝናብ መጥረጊያችን ደግሞ ማይሰራ ከሆነም ከፍተኛ የውሃ መረጫጨት ስለሚኖር ብቻ ጥንቃቄ ያስፈልጋል። አይዌው ይሄንን ይመስላል። እንግዲህ ጠዋት ከአዲስ አበባ ስንወጣ ጀምሮ መንገዱ በጣም በዝናብ ኃይለኛ ዝናብ እየዘነበ ነው። የቤቴን ገመና አንቺ ታውቂዋለሽ ገና ሳልናገር ውስጤን ትረጃለሽ ጽናናለው ሳገኝሽ በረታለው ስጠራሽ አዛኝቷ እመቤቴ መጥቻለው ከደጅሽ። አዳማ ገብተናል። አዳማ እንግዲህ ወደ አዋሽ መውጫ ያለውን የክፍያ መንገድ ጨርሰን እንግዲህ በዚሁ እንቀጥላለን። የክፍያ መንገድ እስካስኬደን ድረስ አየሩ በጣም ቀዝቀዝ ያለ ነው። ቅድም አዲስ አበባ በጣም ዝናብ ነበር፣ ከፍተኛ ዝናብ ነበር። አሁን ደግሞ እዚህ ትንሽ ዝናቡ በረድ ብሏል። ነገር ከዚህ በኋላ ግን ያው የሙቀት አየርም ስላለ አየሩ ትንሽ ጥሩ እየሆነ ይሄዳል ብለን እናስባለን። አሁንም ደግሞ ከአዳማ ወጥተን መንገዳችንን እንቀጥላለን። አብራችሁን ነው ደካማ ብሆን መጥቻለሁ አቅም ባይኖረኝ ተቀምጦ ያለው ቅዱስ ኃያል ሕያው ተብሎ የሚወደሰው ከአዳም እናት የተወለደው ከድንግል ያለ አባት የተወለደው መነሻ ፍጻሜ ህልፈት የሌለው ዘላለማዊ እልልታ ሊቀ ካህን ነው። የታመነ ሊቀ ካህናት ያስወገደ የሕዝቡን ኃጢአት በስልጣኑ እንግዲህ በላዳ የምናውቃት ላዳ አለች። እንኳን ዲኤክስ ነች፣ ኮሮላ ዲኤክስ ነች። ግን ላዳ በሚለው ነገር የምናውቃት የላዳ ታክሲ አገልግሎት የምትሰጠዋ ቁልቢ ገብርኤል እየተጓዘች ነው። የሚገርመው ነገር ከለዋ ላይ ጉዞ ከአለም ገና ወደ ቁልቢ ገብርኤል ይላል። እንግዲህ በጣም በዚህ ቁልቢ ገብርኤል በጣም እጅግ የሚያስገራርሙ ነገሮችን ልናይ እንችላለን መንገድ ላይ። ከዛ ውስጥ አንዷ ላዳ መኪና ነች። ባይዘይ በጣም ጠንካራ መኪኖች ናቸው። እረፍት ካገኙ በጣም ብዙ ርቀት ሊሄዱ የሚችሉ ብዙ መንገዶችን ሊቋቋሙ የሚችሉ ጠንካራ መኪኖች ናቸው እነዚህ። መንገድ ላይ እንግዲህ በጣም ስላስደነቀን ይህንን ነገር እያሳየናችሁ እንገኛለን። ቁልቢ ገብርኤል እንግዲህ ለመሳለም እየሄዱ ነው። በሰላም ቁልቢ ገብርኤል ደርሶ ይምጡ እንመኛለን። አሁንም አብራችሁኑ ነው። ወይ ጎላል ለስጋዬ እደክማለሁ የነፍሴን ስንቅ መች ይዣለሁ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ ወደ ልጅሽ እመቤቴ አቅርብኝ እንደ
አካባቢ ብዙ ጊዜ ችግር ያለበት ቦታ ነው። እንደሚታወቀው 55 ምናምን ተብሎ የሚጠራው አካባቢ አሁን መኪኖች በጣም በብዙ ፍሰት እየሄዱ ይገኛሉ። እንደምታዩት ብዙ ጊዜ እዚህ ቦታ ላይ ችግር ያለው ማታ ላይ ነው። አሁን ላይ እንግዲህ በየቦታው ላይ የጸጥታ አካላት አሉ። በማንኛውም ሰዓት ላይ መታችሁ መሄድ ትችላላችሁ፣ ምንም ችግር የለውም የሚል መልእክት ሰጥተዋል የጸጥታ አካላት። ስለዚህ መንገዱ ሰላም ነው። ይሄ ከወለንጭቲ መተሃራ ያለው መንገድ እየሄድን እንገኛለን። ነገር ግን ምሽት ላይ ጉዞ የምታረጉ ሰዎች በተቻለ መጠን ምሽት ላይ ጉዞ ባታረጉ ይመረጣል። ምክንያቱም ከዚህ በፊትም በተደጋጋሚ ብዙ ችግሮችን እያየን እየሰማን ያለ ነው ምሽት ላይ ነውና ምሽት ላይ ጉዞ ባታረጉ፣ ሌሊት ላይ ጉዞ ባታረጉ እኔ የራሴን ሀሳብ መስጠት ፈልጋለሁ። ከዛ ውጪ በጣም ብዙ መኪኖች ከዛም ወደዚህ ከዚህም ወደዛ እየሄዱ ነው። በጣም እጅግ ብዙ የቁልቢ ገብርኤል ተጓዦች ይገኛሉ። በግል መኪና፣ በአውቶቡስ፣ በማህበር የሚሄዱ እጅግ ብዙ መኪኖችን እያየን ነው። ብዙ ምዕመናን መንገድ ላይ እረፍት እየወሰዱ ጉዞ እያረጉ በግሩፕ ደስ የሚለው ይሄ የጉዞ ቫይቦች በደንብ አሉና በተቻለ መጠን እናንተም ስትመጡ ምሽት ላይ ሌሊት ላይ ጉዞ ባታረጉ የሚል ሀሳብ እንሰጣለን። ከዛ ውጪ በጣም ሰላም ነው መንገዱ። ቁልቢ ገብርኤል የሚቀርበት ቦታ አይደለም። እንግዲህ በአመት ሁለቴ እዚህ ቦታ ላይ የመጣን በረከት የምናገኝበት ቦታ ነው። ምን ያህል በንቲ ነኝ እንግዲህ አሁንም ወደ ቁልቢ ገብርኤል እየተጓዝን እዚህ ከመተሃራ ወለንጭቲ መንገድ መሀል ላይ አውራ ጎዳና እሱን አለፍ እንዳለን 55 የሚባለው አካባቢ ላይ እንገኛለን። ከዛ በኋላ መተሃራን፣ አዋሽን፣ ሜሶን፣ ሂርናን እንዲሁም ደግሞ ጨለንቆ እያለን ቁልቢ ገብርኤል ደርሰን ከዛ ደግሞ ወደ ድሬዳዋ እንጓዛለን። ያለውን ሁኔታ መንገድ ላይ ያሳያችኋለሁ። በዚህ በቁልቢ ገብርኤል ጉዞ እጅግ ደስ ከሚያሰኙ ነገሮች መካከል አንዱ በጣም ብዙ የኢትዮጵያ ክልሎችን እያቋረጥን ነው የምንሄደው። ከኦሮሚያ እንጀምራለን፣ ከዛ አፋር እንገባለን፣ ከዛ ሶማሌ ገብተን እንወጣለን፣ እንዲሁም ደግሞ ኦሮሚያ፣ ከዛ ድሬዳዋ መስተዳደር እናገኛለን። ወደ 4 የሚሆኑ ክልሎችን አቋርጠን የምንሄድበት ጉዞ ነው። የተለያዩ አይነት የማህበረሰቦችን የምናይበት በዚህ ወቅት ላይ ሁሉም በጣም ለቁልቢ ገብርኤል ተጓዦች እውነት ለመናገር እጅግ ደስ የሚል ትብብር የሚያደርጉበት ሁኔታ ነው ያለው ማለት ነው። ሁሉንም እናስጎበኛቸዋለን። አብራችሁ ነው። አንዱ ብዙ ጊዜ የጸጥታ ችግር ያለበት ቦታ ነው። ያው ቀደም እንዳልኩት ማታ ላይ ጉዞ የምታረጉ በተቻለ መጠን ማታ ላይ ጉዞ ባታረጉ ይመከራል። አሁን ግን የጸጥታ አካላት በማንኛውም ሰዓት ላይ በጠንቀቅ ቆመን የቁልቢ ተጓዦች በነፃነት እንዲጓዙ እናደርጋለን ተብሏል። ጥሩ ነው። እጅግ ደስ የሚል ነገር ነው። ይሄ ሁል ጊዜ ያለ ነገር ነው። ቢሆንም ግን ሌሊት ላይ ጉዞ የምታረጉ ማታ ላይ ጉዞ የምታረጉ በተቻለ መጠን ባትሄዱ። መተሃራ ገብተናል። መንገድ በጣም ክራውድድ ነበር። ፕሊስ የጉዞ መኪኖች በጣም ያን ሁላ ሰው ጭናችሁ ንክስ የምትሄዱ ለምንድን ነው የምትደርቡት ከረፍ ላይ ምናምን? ኧረ ፕሊስ በጣም ነው በቃ የሚሰቀጥጠው ስደርቡ። በጣም ወደ ጅቡቲ የሚሄዱ ከባድ መኪኖች አሉ። እናንተም ደርባችሁ በቃ አንድ ላይ በጣም ነው እንትን የሚለውና ፕሊስ እሱን እንትን በሉ። መተሃራ ገብተናል። ቁርስ እንበላና እዚህ ጋር በሰካውስ ተጣጣ አሁን መተሃራ ገብተናል። እዚህ ቁርስ እናረግና መንገዳችንን እንጀምራለን። ጧት ያን የሚመስል በረሃና
ያንን የሚመስል ዝናብ ነበር። አሁን ደግሞ እንደምታዩት በጣም ሙቀት ነው ያለው። ስለዚህ እዚህ መተሃራ ቁርሳችንን በልተን በረሃውን እንጀምረዋለን። እግዚአብሔር ይመስገን መንገዱ ሰላም ነው። በጣም ከሚደራረቡ በጣም ብዙ ሰዎች ነው። በተለይ አውቶቡሶች ጉዞ የምትሄዱ አረ ፕሊስ አደረቡ። እንደዚህ ከርቭ ላይ በጣም ይሰቀጥጣል አደራረባችሁላ። ሌላው መንገዱ ሰላም ነው። ትንሽ መንገዱ ተዘጋግቶ ነበር። መተሃራ ገብተናል። መንገዳችንን እንቀጥላለን። አሁን ቁርስ እንበላለን። መልካም መንገድ። አዛኝት ነሽና አደራ ማምላክ ልውጣ ከፈተና ጽናናለው ሳገኝሽ በረታለው ስጠራሽ አዛኝቷ እመቤቴ መጥቻለው ከደጅሽ። ባዛር ባጋዙን ብሉ እያለች ነው። እሺ ስንት ነው ኪሎ? ኪሎ 200 ብር ነው። ይሄ 4 ኪሎ 800 ብር። የመታራ ነው ከመሰው አልታውቅም መልሰዋለሁ። አይ እናንተ ጋር ስልክ የምትሰጡትና እንትን ይለያያል በጣም። አይደለም ገብርኤል ነው ተኩስ ለገብርኤል የወረደ። አይ ማርያም በኋላ ላድርግልህ። የለ አይ ዘር 50 ብር ነው ይሻል። ቆይ ጠይቅልህ። አራት 50 ሲመል እንግዲህ ለመንገድ ብርቱካናችንን ገዝተናል። የመርቲ ብርቱካን ይለያል በነገራችን ላይ በጣም ጣፋጭ ነው። ችግሩ የሚያቀምሷችሁና የሚሸጠው ሳለ ይለያያል። እሺ አንተ ለመንገዳችን እንግዲህ ይሄንን እየፈጨነው እንሄዳለን። ከመተሃራ የምርት ብርቱካን ወይ አመሰግናለሁ። ቴንኪው ሸጣ። በረሃው ሙቀቱ ጀምሯል። ከዚህ በኋላ እንግዲህ በጣም ከባድ ነው። የአፋር በረሃ የምንለው የሚጀምርበት ነው። ኦልሞስት ከዚህ በኋላ ወደ አፋር እንገባለን። ከአፋር ውብ ከተሞች አንዷ የሆነችው አዋሽ 7 እንገባለን። እኚህ የምታያቸው ከባድ መኪናዎች በተለይ አብዛኞቹ አዋሽ 7 ላይ ይገነጠላሉ። ወደ አፋር ወደ ጅቡቲ የሚሄዱ ይሆናሉ ማለት ነው። በሚሌ ሎጊያ እያረጉ በሰመራ በኩል ወደ ጅቡቲ ይሄዳሉ። እኛ ደግሞ በአዋሽ 7 ኬላው እንዳለፍን ፍተሻ ጣቢያው እንዳለፍን ወደ ድሬዳዋ መንገድ እንሄዳለን። ከባድ መኪናዎች ትንሽ ይቀንሳሉ ከዛ በኋላ አብዛኞቹ በዛኛው መንገድ ስለሚሄዱ ማለት ነው። እንግዲህ መንገዱ ጥሩ ነው፣ በጣም ደስ የሚል ነው። ጣት ላይ ቅድም እንዳልኳችሁ በተለይ የሚደርቡ መኪኖች በጣም ነው የሚያስፈሩት። መደረባቸው ብቻ ሳይሆን በጣም ነው የሚያስፈራው። ከኋላ ሆናችሁ ስታዩ ጥንቃቄ አድርጉ። ይሄንን የምታዩ ሹፌሮች በተለይ ዛሬ ብቻ አይደለም ስትመለሱ የእናንተ ጥንቃቄ ነው ወሳኙ ነገርና ሁላችንም ስናሽከረክር ጥንቃቄ በተሞላበት ቦታ ብናደርግ። በጣም መኪና የሚበዛበት መንገድ ስለሆነ ትንሽ ስህተት ብዙ ዋጋ ሊያስከፍል ስለሚችል እሱ መልእክት ደጋግሜ አስተላልፋለሁ። እንግዲህ አዋሽን ተሻግረን ሚኤሶ፣ ሂርና፣ አሰበ ተፈሪ ወይ ጭሮ እያለን ደግሞ ወደ ጨለንቆ፣ ቆቦ፣ ቁልቢ እንደርሳለን። ቁልቢ ተሳልመን ገብተን ወደ ድሬዳዋ ጉዟችን እናደርጋለን ማለት ነው። ዛሬ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ምን ያህል በንቴ ነኝ ዘኪ ያለ ኢቲአርቲ ሚዲያ ክሩ ወደ ቁልቢ ደብረ ኃይል ገዳም እየሄድን እንገኛለን። የዓለም ነገር እመቤቴ መች ይሆናል እመቤቴ ሞላ ስለው እመቤቴ ደሞ ይጎላል። እዚህ ጋር ሁል ጊዜ አዋሽ መግቢያ ጋር ቀሳውስቱ ምናምን እየወጡ እንደዚህ እንትን ያደርጋሉ፣ እንትን ይሰጣሉ። ቆይ ትቀርጸዋለህ። ምንድነው
የሚበላ ይሰጣል። እዚህ ጋር አድርሰናል፣ እዛ አድርሰናል። እሺ እሺ፣ እግዚአብሔር ይስጥልን። እሺ እሺ። ይሄ እንግዲህ ሁልጊዜ አዋሽ ልገቡ ስትሉ እንደዚህ ቦሎቄ ነው ባቄላ ይሰጣችኋል፣ የተቀቀለ ማለት ነው ለበረከት። በጣም ደስ የሚል ቦታ ነው። ይሄ አዋሽ ከተማ መግቢያ ጋር ማለት ነው። ይታያችኋል አይደል? ይሄ እንግዲህ ያው ፀሐይ ስለሆነ እጄ ላይ አድርጌ ነው። እንግዲህ ጠዋት ከአዲስ አበባ ስንወጣ በጣም ብርድና ዝናቡ ከባድ ነበረ። አሁን እንግዲህ እንደምታዩት 35 ዲግሪ ሴልሺየስ ደርሷል የሙቀት መጠኑ። የት ነው የምንገኘው? አዋሽ መግቢያ ላይ እንገኛለን፣ ወይ ደግሞ አዋሽ ከተማን አልፈን ትልቁ የኢትዮጵያ የንግድ እንቅስቃሴ በከፍተኛ ሁኔታ የሚሳለጥበት የአዋሽ ድልድይ ላይ እንገኛለን። ድልድዩ ላይ ነው የምንገኘው፣ አዋሽ ድልድይ ላይ። እንግዲህ እንዳያችሁት ሙቀቱ 35 ዲግሪ ሴልሺየስ ደርሷል። ይሄ ማለት ምንድነው? በጣም ከፍተኛ ሙቀት አለ ማለት ነው። ጠዋት ስነሳ ያ ብርድና ዝናቡን አዲስ አበባ ላይ ታችሁታል። ኢትዮጵያ እንግዲህ በሁሉም የታደለች ነች። በሙቀቱም፣ በብርዱም፣ በወይና አደጋውም በሁሉም የአየር ጸባይ ያለባት ሀገር ነች። ግን ሙቀቱ ከባድ ነው። የአካባቢ ሰዎች ለምደውታል፣ እኛ ከብዶናል። ግን ከዚህ የበለጠ ሙቀት ውስጥ ያላችሁ በተለይ ደግሞ በ50 ከዛም በላይ ዲግሪ ሴልሺየስ ድረስ የሚደርስበት ያላችሁ በአረብ ሀገራት ሌሎቹ ሙቀት ያለበት ቦታ ላይ ያላችሁ ሰዎች ምን ያህል ነገር እንደቻላችሁ ተፈጥሮ እንዴት ከባድ እንደሆነ በዚሁ መረዳት ይቻላል። እንግዲህ እዚህ ጋር ከአዋሽ ድልድይ ካለፍን በኋላ ወደ ድሬዳዋና ወደ ሰመራ ወደ ሎጊያ ሚሌ የሚሄደው መንገድ የሚለያይበት መገንጠያ ላይ ደርሰናል። እንግዲህ አሁን የደርሰናል ወደ አፋርና ወደ ድሬዳዋ የሚሄደውን መንገድ የምንገነጠልበት መገንጠያው ላይ ደርሰናል ማለት ነው። የሚለያይበት ቦታ ላይ ይህ ቦታ ከባድ መኪኖች አብዛኞቹ ከጅቡቲ መስመር በአፋር በኩል ስለሚመጡ ይሄኛው መንገድ ላይ ብዙ አይኖሩም፣ ቀነስ ይላሉ። የቁልቢ ተጓዦች ብቻ በብዛት ይኖራሉ ብለን ነው የምናስበው። መገንጠያው ላይ ደርሰናል። እንግዲህ እግዚአብሔር መንገዳችንን ይቅደምልን። ይህን ይመስላል መገንጠያው። እንግዲህ አሁን ተገንጥለን ይሄኛው ወደዚህ ወደ አፋር ሰመራ የሚሄድበት መንገድ ነው። እኛ ደግሞ ወደ ድሬዳዋ እንሄዳለን። ከባድ መኪኖች ወደዚህ ብዙ አይኖሩም ብለን እናስባለን። ጀምረናል መንገዳችንን። እግዚአብሔር ይቅደምልን። አፋር ላይ ነው ያለነው። ከዛ ሶማሌ ገባ ብለን እንወጣለን፣ ኦሮሚያ እንገባለን፣ ከዛ ድሬዳዋ፣ ሀረሪ፣ እጅግ ብዙ ክልሎችን የምናይበት መንገድ ነው። ሰላም ሰው ተርፏል። ሰው ተርፏል። እንግዲህ ከረጅምና አድካሚ ጉዞ በኋላ ወደ ቁልቢ ተቃርበናል። እጅግ ደስ የሚል ጉዞ ነበረ። በጣም እግዚአብሔር ይመስገን። መንገድ ላይ ቅድም እንዳልኳችሁ በተለይ አንዳንድ ጥንቃቄ የሚፈልጉ አሽከርካሪዎች በተለይ ስትጓዙ ከሱ ውጪ በጣም ሰላማዊ የሆነ መንገዱም ሰላም ነው፣ ሁሉ ነገር ጥሩ ነው። ስለዚህ በጣም እኛ እግዚአብሔር ይመስገን በሰላም ወደ ቁልቢ ደርሰናል ማለት ነው። አዲስ አበባ ስንነሳ እጅግ ከባድ ዝናብ ነበረ። በጣም ሃይዌይ ላይ እንደው መኪኖች መሄድ አቅቷቸውላ ዳርዳር እየቆሙ ሲያሳልፉ ነበር ዝናቡን። ከዛ በኋላ ልክ ወደ አዳማን እንዳለፍን ወለንጭቲን እንዳለፍን ሙቀቱ ጀመረ። ከዛ በኋላ በጣም ሙቀቱ ከባድ የሚባል ሙቀት ነበር። ወደ 35 ዲግሪ ሴልሺየስ አካባቢ ደርስ ነበር። ከባድ ነው በጣም አይታችኋል ቅድም የሙቀቱ
ብትሆን መጠን ራሱ አሁን ቁልቢ ስንገባ ደግሞ ዝናቡ እየዘነበ ነው። እግዚአብሔር ይመስገን ቀዝቀዝ ብለናል ማለት ነው። ስለዚህ የምትመጡ ጥንቃቄ አድርጉ። የቅዱስ ገብርኤልን በረከት ለማግኘት ብላችሁ በተለይ ሹፌሮች፣ የታታ ሹፌሮች በጣም ብዙ ሰው እያማረረ ነው። ብዙ ሰው ነው የምትይዙት። ስንመጣ አይታችኋል። የተገለበጠ ሰላም ባስ ነበር፣ ሌሎች መኪኖችም እንደዚሁ። ስለዚህ ጥንቃቄ እናድርግ። መንገዱ ዝናባማን ቦታ ሲሆን ይሸራተታል። በጣም የምትደርቡ ከርቭ ላይ በጣም ትደርባላችሁ። እሱን ጥንቃቄ አድርጉ። በሰላም አክብረን እንድንገባ ጥንቃቄ ስለሚያስፈልግ ማለት ነው። ከዛ ውጪ በተቻለ መጠን ሌሊት ላይ ጉዞ ባታረጉ ይመከራል። እናረጋለን ካላችሁ ደግሞ እንግዲህ የጸጥታ አካላት ችግር የለውም እኛ እንጠብቃለን ለቅዱስ ገብርኤል የሚመጡትን ብለዋል። የኔ ሐሳብና የኔ አስተያየት እሱ ነው። ቁልቢ ደርሰናል። በጣም ሙቀት አለ መንገድ ላይ በነገራችን ላይ። ስለዚህ ልጆች የምትይዙ እንደዚህ በሙቀት ምናልባት ደከም የሚሉ ሰዎች ካሉ ያው ቀለል ያለ ልብስ ያስፈልጋቸዋል። የአዲስ አበባን አየር አይታችሁ አምናችሁ እንዳትወጡ። በጣም ከፍተኛ ሙቀት አለ። ወለንቺቲን ካለፋችሁ በኋላ ሙሉ በረሃ ነው ይታወቃል፣ ግን በጣም ከፍ ያለ ነው። ስለዚህ በሱ አይነት መንገድ ጥንቃቄ እንድታረጉ ነው። ቁልቢ ስንደርስ ደግሞ ያው ቁልቢ ሁል ጊዜ በየአመቱ ሐምሌ 19 ሲነግስ የሚመጣ ሰው ያውቀዋል። ዝናብ አይጠፋም ሁል ጊዜ። ወይ ሌሊት ላይ ዘንቦ ቀን ያባራል፣ ወይ ደግሞ ቀድሞ ይዘንባል። ብዙ ጊዜ ሌሊት ላይ ዘንብና ቀን ላይ ያባራልና አሁንም ስንገባ ያው ዝናባማ አየርን ያገኘነው ቁልቢ ላይ ደስ ይላል በጣም። ከአሁኑ እንቅስቃሴዎች እየተደረጉ ነው። ብዙ ሰዎች እየመጡ ነው። በጣም ከፍተኛ የህዝብ ቁጥር ነው እየመጣ ያለው እውነት ለመናገር በቤት መኪናም በጉዞ መኪናም ብዙ ሰው እየመጣ ነው። ስለዚህ በዓሉን ደግሞ አንድ ላይ አክብረን በረከት ተካፍለን ወደ መጣንበት እግዚአብሔር በሰላም እንዲመልሰን የሱ ፍቃድ ይሁን እያለን አሁን ደግሞ ግቢ ገብቻና ነገሮች አሳያችኋለሁ። ከዛ በኋላ ወደ ድሬዳዋ እንጓዛለን። መልካም መጥቻለሁ መራራዬታ መጥቻለሁ ይምላ ጎዶሎዬ ደርሰናል። ቁልቢ ገብርኤል ስንገባ እንግዲህ አዲስ አበባ እንደጀመረ ዝናቡ ትንሽ እዚህም ዝናብ ነገር አለ። እግዚአብሔር ይመስገን በሰላም ወጥተን በሰላም ደርሰናል። በጣም ደስ የሚል ጉዞ ነበር። አድካሚና ረጅም ቢሆንም እግዚአብሔር ይመስገን በሰላም ገብተናል። እናንተም በሰላም ነው። እሁድ የቅዱስ ገብርኤልን ዓመታዊ ክብረ በዓል በድምቀት እናከብራለን። ከዛ ደግሞ ሙሉ ፕሮግራሙን በኢቲአርት ሚዲያ የምታገኙት ይሆናል። አብራችሁን ስለነበራችሁ እግዚአብሔር ያክብርልን። አሁንም ቅዱስ ገብርኤል ቤተክርስቲያን አንዳንድ ቦታ አሳያችሁና ከዛ ወደ ድሬዳዋ እንጓዛለን። ሰላም አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ መጽናኛዬ እመቤቴ አንቺ ነሽ እመቤቴ አትዘገይም እመቤቴ ስጠራሽ እመቤቴ እናቴ ሆይ እመቤቴ አውቅሻለሁ እመቤቴ ስትራሪልኝ እመቤቴ አይቻለሁ እመቤቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ የዓለም ነገር እመቤቴ መች ይሆናል እመቤቴ ሞላ ስለው እመቤቴ ደሞ ይጎላል እመቤቴ ለስጋዬ እመቤቴ እደክማለሁ እመቤቴ የነፍሴን ስንቅ እመቤቴ መች ይዣለሁ እመቤቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ ወደ ልጅሽ እመቤቴ አቅርብኝ እመቤቴ በምሕረቱ
አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ